ዛሬ የምንመረምረው ለምጽ ስለተባለው የቆዳ ሁኔታ ነው። ብዙ ጊዜ በቆዳ ላይ በሚታዩ ነጫጭ ምልክቶች ልናውቀው እንችላለን። ነገር ግን ነገሩ ከሚታየው የቆዳ ገጽታ እጅግ የጠለቀ ነው። እስቲ አብረን እንዝለቅ። እሺ፣ እንግዲህ ለምጽ ምንድነው ብለን ስንጀምር በቀላሉ ሲገለጽ የቆዳችን ቀለም ወይም መልክ የሚጠፋበት ሁኔታ ነው። ይህም በሰውነታችን በሽታ የመከላከል ስርዓት መዛባት ምክንያት የሚመጣ ስር የሰደደ ችግር ነው። ይሄ ነገር ደግሞ ብዙ ሰው እንደሚያስበው ብርቅ አይደለም። በዓለም አቀፍ ደረጃ ከ0.1 እስከ 2 በመቶ የሚሆነውን ሕዝብ ያጠቃል ተብሎ ይገመታል። ይህ ማለት በዘርና በቀለም ሳይለይ በሚሊዮን የሚቆጠሩ ሰዎች ላይ ይታያል ማለት ነው። እሺ፣ ታዲያ ይሄ ለምጽ በቆዳችን ላይ ሲወጣ ምን ይመስላል? እንዴት ነው የሚታየው? ዋነኛውና ግልጽ ምልክቱ በቆዳ ላይ የሚታዩት ነጫጭ ነጠብጣቦች ናቸው። በጣም ጎልተው የሚታዩ ልክ እንደ ዕንቁ ነጭ ናቸው። ቅርጻቸውም የተለያየ ሊሆን ይችላል። ክብ፣ ሞላላ ወይም ደግሞ ቀጥ ያለ መስመር ሊመስሉ ይችላሉ። አጀማመራቸው ላይ ትንሽ ናቸው፣ ግን ከጊዜ በኋላ እየሰፉ መሄድ ይችላሉ። በብዛት ደግሞ መጀመሪያ የሚታዩት እጅ ላይ፣ ክንድ ላይ፣ እግርና ፊት ላይ ነው። አንዳንዴ ደግሞ አዲስ ነጠብጣብ ከመውጣቱ በፊት የማሳከክ ስሜት ሊቀድመው ይችላል። አሁን ደግሞ በጣም የሚገርም ነገር አለ። የኮብነር ክስተት የሚባል ነገር ነው። ይህ ምንድን ነው? ቆዳችን ላይ ጉዳት ሲደርስ፣ ለምሳሌ ሲቆረጥ፣ ሲቃጠል ወይም ለረጅም ጊዜ ሲፋተግ ልክ በዛው ቦታ ላይ አዲስ የለምጽ ምልክት ሊወጣ ይችላል። ይህ ደግሞ ከ20 እስከ 60 በመቶ በሚሆኑ ታማሚዎች ላይ የሚታይ ነገር ነው። እሺ፣ ይሄ ሁሉ ነገር ውጫዊ ገጽታው ነው። እስቲ አሁን ደግሞ ወደ ውስጥ እንዝለቅና ሳይንሱ ምን እንደሚል እንመልከት። ከቆዳችን ስር በትክክል ምን እንደሚተፈጠር ያለው ለምጽን በደንብ ለመረዳት መጀመሪያ ስለ ሜላኖሳይትስ ማወቅ አለብን። እነዚህን ህዋሳት እንደ የቆዳችን ቀለም ፋብሪካዎች አስባቸው። ስራቸው ሜላኒን የተባለውን ለቆዳችን ቀለም የሚሰጠውን ንጥረ ነገር ማምረት ነው። እንግዲህ ዋነኛው ንድፈ ሐሳብ እንደሚነገረን ችግሩ የሚፈጠረው የሰውነታችን በሽታ የመከላከል ስርዓት ሲደናገር ነው። ልክ የራሱን ወታደር እንደ ጠላት መቁጠር ማለት ነው። ይህ ስርዓት በስህተት እነዛን የቀለም አምራች ህዋሳት ሜላኖሳይቶችን እንደ ስጋት ይቆጥራቸዋል። ከዚያም ለማጥፋት ይንቀሳቀሳል። እነዚህ ህዋሳት ሲጠፉ ደግሞ ያው የቀለም ምርት ይቆማል፣ ቆዳውም ነጭ ይሆናል። ያው ይሄ የሰውነትን በሽታ የመከላከል ስርዓት መዛባት ዋነኛው ምክንያት ቢሆንም ለምጽ ግን ከአንድ በላይ ምክንያት ያለው ውስብስብ ነገር ነው። ለምሳሌ የዘረመል ተጋላጭነት ትልቅ ሚና ይጫወታል። ከዛ በተጨማሪ እንደ ከባድ የፀሐይ ቃጠሎ ወይም ከባድ ስሜታዊ ውጥረት ያሉ አካባቢያዊ ነገሮችም ችግሩን ሊቀሰቅሱት ይችላል። ሌላው ደግሞ ልናውቀው የሚገባው ነገር ለምጽ ሁሉ አንድ አይነት አይደለም፣ የተለያዩ አይነቶች አሉት። በዋናነት በሁለት ይከፈላል። የመጀመሪያው ሁሉን አቀፍ ለምጽ ይባላል። ይህ በብዛት የሚታየው አይነት ሲሆን ነጠብጣቦቹ በሰውነታችን በግራና በቀኝ በኩል በተመጣጠነ መልኩ ነው የሚታዩት። ሁለተኛው ደግሞ የተወሰነ ክፍል ለምጽ ይባላል። ይሄኛው በአንጻሩ ብዙም አይታይም። ነጠብጣቦቹም በአንድ የሰውነት ክፍል ወይም ጎን ብቻ ተወስነው ነው የሚታዩት። እሺ፣ ይህን ሁሉ ካየኑ አሁን ወደሚቀጥለውና ወሳኙ ጥያቄ እንምጣ። ለምጽ ሕክምና አለው? እንዴት ነው የሚቆጣጠሩት? እንግዲህ እስካሁን ድረስ ለለምጽ ፍቱን የሆነ ወይም ሙሉ በሙሉ የሚያድን ፈውስ የለም። ነገር ግን ሁኔታውን ለመቆጣጠር የሚረዱ ብዙ የሕክምና አማራጮች አሉ። ለምሳሌ በቆዳ ላይ የሚቀቡ ቅባቶች አሉ። የብርሃን ሕክምና ወይም ፎቶቴራፒ በስፋት ጥቅም ላይ ይውላል። ቋሚ ለሆኑ ቦታዎች ደግሞ የቀዶ ጥገና አማራጮች እንደ የህዋስ ንቅለ ተከላ አሉ። በአንጻሩ ደግሞ በጣም በተስፋፋባቸው አጋጣሚዎች ያልተነካውን ቆዳ ቀለም በማጥፋት መላ ሰውነትን አንድ አይነት ቀለም የማድረግ አማራጭም አለ። እዚህ ላይ ግን አንድ ትልቅ ነገር ማወቅ አለብን። ለሕክምና የሚሰጠው ምላሽ ከሰው ሰው በጣም ይለያያል። የአንዱ ሰው በሽታ አካሄድ ከሌላው ይለያያል። ለአንዱ የጠቀመ ሕክምና ለሌላው ላይጠቅም ይችላል። ስለዚህ በጣም ማይገመት ነው። ይሄ ማለት ደግሞ ሕክምናው ላይ ትዕግስት በጣም ያስፈልጋል ማለት ነው። የለምጽን ሁኔታ መቆጣጠር ጊዜ ይወስዳል። ለምሳሌ ፊትና አንገት ላይ ያሉ ምልክቶች ቶሎ ቀለም ሊመልሱ ይችላሉ። ግን እጅና እግር ላይ ያሉ ነጠብጣቦች ምላሽ ለመስጠት ወራትን ሊፈጁ ይችላሉ። በአጠቃላይ ጥሩ ውጤት ለማየት ከ6 ወር እስከ 1 ዓመት ሊወስድ ይችላል። እስካሁን ያወራነው ስለ ቆዳው ነው። ነገር ግን የለምጽ ታሪክ እዚህ ላይ አያበቃም። ተጽዕኖ ከምንመለከተው የቆዳ ለውጥ እጅግ የጠለቀ ነው። ስለዚህ ጥያቄው ይሄ ነው፣ ለምጽ የቆዳ በሽታ ብቻ ነው? መልሱ ግልጽና የማያሻማ አይደለም ነው። የሚታዩት የቆዳ ለውጦች ከፍተኛ የሆነ የስነ ልቦና ጫና ሊፈጥሩ ይችላሉ።
ይህም ለራስ ዝቅተኛ ግምት እስከ መስጠት ሊያደርስ ይችላል። በማህበረሰብ ውስጥ መገለልንም ሊያስከትል ይችላል። ከዛም በላይ ለምጽ ያለባቸው ሰዎች ለሌሎች የሰውነት መከላከያ ስርዓት መዛባት በሽታዎች ለምሳሌ እንደ ታይሮይድ እጢ ችግር ላሉት የበለጠ ተጋላጭ ናቸው። በትክክል በእነዚህ ሁሉ ተያያዥ ችግሮች ምክንያት የለምጽን ሁኔታ በአግባቡ ለመቆጣጠር የአንድ ባለሙያ ሥራ ብቻ አይደለም፣ የተለያዩ ባለሙያዎችን ያካተተ ቡድን ያስፈልጋል። የቆዳ ሕክምና ባለሙያው የቆዳውን ሁኔታ ሲከታተል፣ የአእምሮ ጤና ባለሙያው የሥነ ልቦናዊ ተጽዕኖውን ለመቋቋም ይረዳል። ሌሎች ስፔሻሊስቶችም እንደ አስፈላጊነቱ ይሳተፋሉ። እና በመጨረሻ ለምጽን በእውነት መረዳት ማለት በገጽ ላይ የሚታዩትን ነጫጭ ምልክቶች ብቻ ማየት አይደለም። ከነዛ ምልክቶች በስተጀርባ ያለውን ሰው ውስብስብ የሆነውን የጤና የስሜትና የማኅበራዊ ሕይወት ተሞክሮን ማየት እና መገንዘቡ